ሰላም ጤና ይስጥልኝ ክብራትና ክብራን ቻናላችን ቤተሰቦች እንዴት ቆያችሁ? የ58 ዓመቱ ሳይንቲስት ፕሮፌሰር ጤናለም አየነው ከ2000 በላይ ዓለም አቀፍ የምርምር ስራዎችን ያበረከቱ ታላቅ ሰው በድንገተኛ የመኪና አደጋ ህይወታቸው አልፏል። ጤናለም አየነው I am from Addis Ababa University, School of Earth Sciences. I'm a professor of hydrogeology, teaching and also doing research on almost all aspects of groundwater, also some extent surface water. በአዲስ አበባ ዩኒቨርሲቲ የተፈጥሮና ምዘና ሳይንስ ኮሌጅ የስነ ምድር ትምህርት ክፍል መምህር እንዲሁም ደግሞ ዓለም አቀፍ የስነ ምድርና የከርሰ ምድር ውሃ ሳይንቲስት የሆኑት ፕሮፌሰር ጤናለም አየነው ትላንትና ባጋጠማቸው የመኪና አደጋ ከዚህ ዓለም በሞት ተለይተዋል። እኚህ ታላቅ ሰው ዓለም አቀፍ የሆኑ ከ2000 በላይ ጥናትና ምርምሮችን አበርክተዋል። ፕሮፌሰር ጤናለም አየነው በአዲስ አበባ ዩኒቨርሲቲ ከ30 ዓመት በላይ ከማስተማር ባለፈ በዓለም አቀፍ የስነ ምድርና ከርሰ ምድር ውሃ ዘርፍ ላይ ከፍተኛ አስተዋጽኦ አበርክተዋል። ፕሮፌሰሩ የከርሰ ምድር ውሃ ላይ ሰፊና ጥልቅ የሆነ ምርምር በማካሄድ የሚታወቁ ሲሆን ከ2000 በላይ በዓለም አቀፍ ደረጃ የታተሙ የምርምር ስራዎች ባለቤት ናቸው። ለኢትዮጵያ በከርሰ ምድር ውሃ ዘርፍ ብዛት ያላቸው ችግር ፈቺ የሆኑ ጥናታዊ ምርምሮችን በመስራት ቀዳሚ መሆናቸውንም በአዲስ አበባ ዩኒቨርሲቲ የስነ ምድር ትምህርት ክፍል የከርሰ ምድር ውሃ ተመራማሪ ኢንጂነር ሚካኤል ጥላሁን ለፋና ዲጂታል ተናግረዋል። እስከ ህልፈተ ህይወታቸው ድረስ ባስተማሩበት አዲስ አበባ ዩኒቨርሲቲ ለተማሪዎቻቸው እንደ አባት መካሪ፣ ለሙያ ባልደረቦቻቸው ደግሞ እንደ ወንድም አጋዥ እንደነበሩም ተነግሯል። የበለስ ኢንጂነሪንግ መስራችና ባለቤት የሆኑት ፕሮፌሰር ጤናለም አየነው ባለትዳርና የሁለት ልጆች አባትም ነበሩ። በፕሮፌሰር ጤናለም አየነው የቀብር ስነ ስርዓት በዛሬው ዕለት ከቀኑ 9 ሰዓት በቅድስት ስላሴ ካቴድራል የሚፈጸም ይሆናል። የአዲስ አበባ ዩኒቨርሲቲ በተለይም በፕሮፌሰር ጤናለም አየነው ህልፈት የተሰማውን ሀዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለስራ ባልደረቦቻቸው እንዲሁም ደግሞ ለተማሪዎቻቸው መጽናናትን ተመኝቷል። ከሁሉ ሰው ተግባቢ በተለይ ደግሞ በትምህርቱ ዘርፍ ከፍተኛ አስተዋጽኦ ያበረከቱ ታላቅ ሰው ነው እየተባሉ የሚነገርላቸው ፕሮፌሰር ጤናለም በኦሮሚያ ክልል ነገሌ ቦረና ከተማ ታህሳስ 21 ቀን 1959 ዓመተ ምህረት ነው የተወለዱት። የመጀመሪያ ደረጃ ትምህርታቸውን በነገሌ ቦረና ገዳ ትምህርት ቤት ተከታትለዋል። የመለስተኛና ሁለተኛ ደረጃ ትምህርታቸውን ደግሞ በነገሌ መለስተኛና ሁለተኛ ደረጃ ትምህርት ቤት እንዲሁ የተከታተሉ ሲሆን ከፍተኛ ትምህርትን በተመለከተ ደግሞ ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በጂኦሎጂ በ1987 ዓ.ም ተቀብለዋል። በመቀጠል በ1991 ዓ.ም ከዩኔስኮ ሃይድሮሎጂካል ኢንጂነሪንግ የድህረ ምረቃ ዲፕሎማቸውን አግኝተዋል። በ1993 ዓ.ም ደግሞ በኔዘርላንድስ ከሚገኘው ዓለም አቀፍ የኤሮስፔስና የጂኦ ኢንፎርሜሽን ሳይንስ ተቋም በውሃ ሀብት ጥናት የማስተርስ ዲግሪያቸውን አግኝተዋል። በ1998 ከአምስተርዳም ፍሪ ዩኒቨርሲቲ በሃይድሮሎጂካል በዶክትሬት ዲግሪ ተመርቀዋል። በስራ ዓለም ቢሆን በቋሚነት በአዲስ አበባ ዩኒቨርሲቲና በተጋባዥነት በተለያዩ ዩኒቨርሲቲዎች አገልግለዋል። በጥናትና ምርምር ዘርፍ በርካታ ሳይንሳዊ ግኝቶችን ያበረከቱት ሳይንቲስት ሲሆኑ የሙሉ ፕሮፌሰርነት ማዕረግንም ተቀናጅተዋል። በተለያዩ ዩኒቨርሲቲዎችም የቦርድ አባል በመሆን እያገለገሉ ነበር። በርካታ የምርምር ስራዎችን በታዋቂ ዩኒቨርሲቲ ጆርናል አሳትመዋል። ደርዘን ዓለም አቀፍ ሽልማቶችንም አግኝተዋል። ከብዙ በጥቂቶቹ እንኳን ብናነሳ ከዩናይትድ ስቴትስ ብሔራዊ የሳይንስ ፋውንዴሽን፣ ከአሌክሳንደር ቮን ሃምቦልት ፋውንዴሽን፣ ከአፍሪካ ወጣት ሳይንቲስቶች የስታርት ድጋፍ ይጠቀሳሉ። በመጠኑም ቢሆን እነዚህን ሀሳቦች የነገርናችሁ በተለይም በአሁኑ ሰዓት በርካቶችን እየጨረሰ ያለው የትራፊክ አደጋ ብዙዎችን እያሳጣን ነው የሚገኘው።
ለነጋገር ተረካቢ ብዙ ስራ የሚሰሩት እንዲሁም ደግሞ አምራች ሆነውን የወጣት ክፍል እየጨረሰ ያለው ይህ የትራፊክ አደጋ ጥንቃቄ ሊደረግበት ይገባል በሚል ትምህርትና ስልጠና የማንቂያ ደወል ጭምር ቢነገርም ዛሬም ማቆሙን አልቀጠለም። እናም ዛሬ ለሀገር አውራ የነበሩ ከሀገር ባለፈ ባህር ማዶ ተሻግረው ዓለም አቀፍ ጥናትና ምርምር የሚያደርጉትን እኚህን ታላቅ ፕሮፌሰር አተናቸዋል። has always been very important in the lives of many people, both in urban and rural area. Most urban centers rely on groundwater for water supply. Also, in a rural area, many people use springs, hand-dug wells. In the old days, unprotected, but nowadays, protected hand-dug wells and springs. It has always been very important resource when it comes to water supply for community. However, groundwater has always been not considered as an important resource. At the highest level. But in recent years, groundwater use for small-scale irrigation. In some places, large-scale irrigation is growing rapidly. So it will remain, in fact, one of the most important resources. Certainly, with climate change, I think the importance of groundwater will be more enhanced because surface water resources are not reliable as such when there is a climate change, but when groundwater resources are used for irrigation, it is a very good strategy to adapt climate change. I think people also looking at the use of groundwater, even semi-arid and arid regions to use for irrigation. Certainly, I believe that the use of groundwater will increase either for water supply or for irrigation purposes. Groundwater, to start with, the rural community, probably if I may not be really sure, more than 70-75% of the rural community rely on groundwater for drinking purposes. Many urban centers in Ethiopia, they rely on groundwater. So the use of groundwater has always been common as compared to surface water. Even Addis as a capital is using significant groundwater resources for water supply, although there are a number of dams. So you can think of industries, big flower farms, the rural community from springs. So it is a very important resource. First of all, we have a very good background knowledge about the surface water resources we have. But when it comes to groundwater, we have limited knowledge. The hydrogeological map we have so far is at a scale of 1 to 2 million, which is rough. We really do know little about the available groundwater, its distribution in time and space. This is one challenge, especially the deep groundwater systems. So one important thing is to know where, how much groundwater do we have. This will lead us for sustainable utilization of groundwater. One challenge for groundwater utilization is the knowledge gap we have. Another challenge when it comes to groundwater use, especially in the Rift Valley, is
the water quality problem like salinity, fluoride, in some places high iron content. I think over 40 million people is directly affected by fluoride in the Rift Valley region, which is quite a challenge. Yes. So if you go to northeastern Ethiopia, you have groundwater, but mostly it is saline. So one of the challenges is water quality, which is mainly geogenic. Yes. And the other is, of course, in urban areas, shallows from highland rainfall. I believe that still there is a gap, but there is a general consensus and understanding that the large groundwater exists in the lowlands. There is, in fact, a groundwater resource being, I think, it is now under development for large-scale irrigation in some places. የትራፊክ አደጋን ለመከላከል ሁሉም ባለድርሻ ነው። አሽከርካሪው፣ እግረኛው፣ ተቆጣጣሪው፣ ትራፊክ ፖሊሱ አጠቃላይ እንደ መንግስት የሚወጣ ፖሊሲ ጭምር የትራፊክ አደጋን ለመከላከልና ለመቀነስ በጣም ወሳኝ ሚና እንዳላቸው ነው የሚናገረው። መንገዶችም ጭምር በተለይ በአሁኑ ሰዓት በብዙ አካባቢ መንገዶች እየተሰሩ በመሆኑ ያለውን መጨናነቅና እንዲሁም ደግሞ ፈጥኖ ወደ ስራ ቦታ ለመሄድ ፈጥኖ ወደ ቤትም ለመግባት በሚደረግ መጨናነቅ የትራፊክ አደጋዎች ከጊዜ ወደ ጊዜም እየጨመሩ መጥተዋል። በድጋሚ ለወዳጅ ዘመዶቻቸው ሁሉ መጽናናትን እንመኛለን። እንደ ሀገር እያጣናቸው ያለው ምሁራን ቀላል አይደለምና ለትራፊክ አደጋ የሚሰጠው ጥንቃቄና እንዲሁም ደግሞ የማንቂያ ደወል ተጠናክረው ሊሰሩ ይገባል የሚል እምነት አለን። ለዛሬ በዚሁ አበቃን። በድጋሚ ለወዳጅ ዘመዶቻቸው ሁሉ መጽናናትን እንመኛለን። የቀብር ስነ ስርዓታቸው ግን ዛሬ በ4 ኪሎ መንበረ ጸባዖት ቅድስት ሥላሴ ካቴድራል ይከናወናል ከቀኑ 9 ሰዓት ማለት ነው። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዝናችሁ። መልካም ጊዜ በያላችሁበት ቸር ይቆየን።